ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የፈምዲ ቻናል ተከታዮች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ብያለሁ። በአገር ውስጥም በአገር ውጭም ያላችሁ ማለት ነው ሁላችሁም ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ አድርጉ። ያልደረሳቸውም ደግሞ እንዲደርሳቸው ሰብስክራይብ አድርጉኝ ማለት ነው። ሌሎቻችሁም ሁሌ እንደምታበረታቱኝ እያበረታታችሁኝ አብረን እንሂድ ወይም ደግሞ አብረን እንስራ ማለት ነው። ዛሬ ይዤላችሁ የመጣሁት በጥሩ ነገር አይደለም። ዛሬ ይዤላችሁ የመጣሁት ጽናት ክፍል 24 ማለት ነው። ጽናት ክፍል 24 በጣም አሳዛኝ በጣም በቃ ከምነግራችሁ በላይ አሳዛኝ የሆነ ታሪክ ወይም ደግሞ አሳዛኝ እንትን ነው ይዤላችሁ የመጣሁት። እሱ ምንድነው ካላችሁኝ በእንጀራ እናቷን የምትሰቃየው ጽናት እስከ ዛሬ ድረስ እናቷን የት እንዳለች ወይም ደግሞ እናቷን እሷ ሳታቃት ወይም እሷ ሳታያት በልጅነቷን ጥላት እንደሞተች ነው የምታውቀው ማለት ነው። የእንጀራ እናት ደግሞ ያው ንብረት ፈልጋ ድርጅት፣ ቤት፣ ብር ምናምን ፈልጋ ወደ የአባቷን ሳትወደው የሆነ ልጅ ይዛ ያው የሆነ ነገር አስነክታው እንበል ሳታስነካው ዝም ብሎ ልጅህ ነው ማለት አይቻልም። እና ልጅ ካንተ ጋር ወለድኩኝ ብላ በውሸት ልጅ ያኔ ከጽናት አጎት ከሆኖ ነው ይሄ ነገር ያደረጉት ማለት ነው። ከዛ እና እንደዛ ሆኖ ያው ልጅ አምጥታ ያንተ ልጅ ነው ምናምን ብላው ባለችው መሰረት ያው መጨረሻ ላይ ደግሞ ልጁን የሱ እንዳልሆነ ስትነግረው ሰውየውን በድንጋጤ ፓራላይዝ ሆኖ ነበረ። ከዛ ሐኪም ቤት ሄዶ ሐኪም ቤትም የታከመ የጽናት አባት ማለት ነው የታከመ ምን ያለ ከዛ በኋላ አሁን ወደ ቤት መጥቷል። ወደ ቤት መጥቶ ራሱ ስቃይ ያየ ነው ማለት ነው። መነሳት ያኔ የሚያነሳው ከጽናት ውጪ ሌላ ሰው የለውም። ሌላ ልጆች ስለሌሉት ጽናት ብቻ ነው የነበረችው እና አሁን እሷ የትም መድረስ አልቻለችም። ስለዚህ አሁን ደግሞ ይህን ሁሉ ሆኖ ድርጅታቸውም ዘርፋቸው ንብረታቸውም ወስዳ የሰው ነገር የሰው ነው እንደሚባል ሁላ ማለት ነው እና እሷ በህይወት አልኖረችም። እሷም ሞተች። ከሞትም ያመለጠች ወይም ደግሞ ከሞትም የተረፈች የጽናት እናት ገደለቻት ማለት ነው። ስለዚህ ያኔ የጽናት አጎት እህቴን ገድለሽ አንቺን አትኖሪያትም ወይም ደግሞ እስር ቤት አልወረውርሽም ብሎ ከመጀመሪያ ጀምሮ ያደረገችው ነገር በሙሉ በሽጉጥ አስፈራርቶ ቅጂ ቀሽቷት ነበረ። ቀዳት። ከዛ ያው ስልኩም እዛ አስቀመጠው። የቀዳትን ሁሉ እዛ አስቀመጠ። የሰራችው ነገር በሙሉ እዛ ላይ ተናዛ ነበረ እና የጽናትም ደግሞ ደውሎ እዛ በምሰጥሽ አድራሻ ሂጂ ብሏት ነበረ። ሄዳ እንዳየን ሄዳ ጓደኛዋን ይዛ ሄዳ ያለውን ሁሉ ሰምታ ዘመድ በሌለበት ቤተሰብ በሌለበት አባት እናት አጠገብ በሌለበት እናቷን ሞታ መቅበር ማለት አስቡት ምን ያክል ስደት እንደሆነ እና ጽናት የሷ አዲስ ሆኖ ሐዲስ ሐዘን ሆኖ ነው እንትን ያላት ማለት ነው። መቋቋም አልቻለችም። በጣም ያለቀሰች በጣም ደግሞ እንትን ያለች ነው ያለችው። ለምን ያው
እስከዛሬ ድረስ ማታቃት እናቷን እስከዛሬ ድረስ በአካላይ አግኝታት ማታቋን እናቷን አባቷን ከታመመ በኋላ ልትረዳት ጥሩ የረዳቻት በነበረ ሰዓት ደግሞ በሞት ማጣቷን ሳታያትና ሳታገኛት መሞቷን በጣም እንትን ብሎኛል። እናቴ ተነሺ፣ እናቴን በአሁን ሰዓት ላይ ታስፈልጊኛለሽ፣ እናቴ እውነትም እናቴ ከሆንሽ ተነሺ፣ እኔ ደርሼልሻለሁ፣ አቅፈሽ እንኳን ሰላም በይኝ ወይም ደግሞ አቅፈሽ እንኳን አናግሪኝ። የሞተ ሰው መቼም ተነስቶ ማናገር አይችልም እና ያለች ነበረ ስታለቅስ የነበረው። ከዛ ያው ምንም ማድረግ አትችልም እና ያለው ነገር እሷም ምንድነው ትዝታም እንደዛው እንግዲህ አንድ ልጇን ወይ ላታሳድገው ወይ ብሩን ወይ ንብረቱን ላትካፈል ወይም ደግሞ እንትን ላትል ይሄ ሁሉ ድርጊት ያደረገች ያለችው የድርጅት የብር የንብረት ብላ ነበረ ሙሉ በሙሉ። አሁን ንብረቱ ማጋኔ ያለው ከተባለ ያለፋበት ያልደከመበት የትዝታ አባት ጋር ማለት ነው። የትዝታ ወንድም ግን እንትን ያለው የማን ነው? የአባቱ ነው። ተው እንደዛ አታድርግ፣ ትዝታ ሞታለች፣ ያንተም መጨረሻ ይሄ ነው፣ መጥፎ ነገር ያደረክ ያንተ ንብረት ያልሆነ ነገር ያደረክ በኋላ ደግሞ እንድትጸጸት አታድርግ ብሎ ቢለምነውም ናቲን አባትየው ሊሰማ አልቻለም ማለት ነው። ከታ ጽናት በራሷ ድርጅት በራሷ ንብረት በራሷ እንትን ያኔ የባቢ አባት በራሱ ብቻ ስሙን በራሱ እንትን ስላደረገው ብቻ ድርጅቱን ስለወረሰ ብቻ እኔ አስተዳድራለሁ እያለ እንግዲህ ጽናት ስራ አታ ወይ ብር አታ አባቷን የምታበላና የምታጠጣ ያኔ ከዛ ሀብት አንዳንዴ ድህነት ያኔ ሀብት አለኝ ብሎ መኩራራት ወይም ደግሞ እንትን ማለት በጣም ትልቅ ነው። ለምን ይመጣል ይሄዳል። በዛ ሰዓት ምን አደርጋለሁ ማለት ማሰብ አለብን። እኛም ይሄ ነገር ያስተምረናል ብለን ተስፋ እናደርጋለን። ግን እነሱ ሰርተው ከስራው ወይም ደግሞ ሰርተው እንትን ብሎ ሳይሆን ያው በእንጀራ እናት ተዘርፈው ነው። እሷም ሳትጠቀምበት ሌላውም ሳይጠቀምበት የማን የተሰጠው የአባቷ ማለት ነው። በጣም የሚያሳዝን ነገር። ፊርማው ያለው ደግሞ እኔ ገዛሁት ብሎ ፊርማው ያለው ደግሞ በወንድሟ ስም፣ ወንድምየው ደግሞ እንደማይፈርም ያኔ ባቢ እንደማይፈርም ነው እየተናገረ ያለው። ንብረታቸው ስጣቸው እንጂ እኔ አልፈርም እያለ ነው። እንግዲህ ጽናትም እናቷን ቀብራለች። እንግዲህ ትዝታና ጽናት አንድ ላይ ተቀበሩ። ይሄ ቤት መልሳ ይሄ ድርጅትና ቤት መልሳ ጽናት ታገኘዋለች ወይስ አታገኘውም? አባትየው እዛ ጋር የተሰቃየ ነው። ያን ድርጅቱ ጋር ሄዶ ያለ ነገር ስላየ በጣም የተሰቃየ ነው ማለት ነው። ያለቀሰ ነው። በኔ ነው እንትን ያለችው፣ በኔ ነው ጽናት እንደዚህ ሆነች ያለችው፣ ጽናት በእንደዚህ ያለቀሰች ያለችው በኔ ነው። እና ባቢ መኖሩ ደግሞ የጽናት ጠቅሟታል። እንዴት ባቢ ባይኖር ኖሮ ማጋትታው ትሄዳለች። ባቢ ያኔ አይታችኋል። ከታ አርቧት የነበረ ምግብ የአባቷን አስቀምጣ ልክ ባቢን ምግብ ይዞ ሲመጣ ቶሎ ብላ ማድ ቤት ገብታ ነው እየበላች የነበረው ማለት ነው። በጣም አሳዝናኛለች። ያው ስለ ራባትም የምትበላም ነገር ስላጣች ማለት ነው። ያለውን ደግሞ የአባቷን ያው በሽተኛም ስለሆነ መድኃኒት ሊወስድበት ስለፈለገች ብቻ ቋጥራ አስቀምጣው ያው እናቷ ልትቀብር ልትሄድ ነበረና አጋጣሚ ባቢ ይዞ መጣ። ከዛ እዛ ያለውን ያስቀመጠችው ደግሞ ስትበላው ባቢ መጣባት ማለት ነው። ከዛ ምን ሆነሽ ነው? ይሄ እኮ የሁላችንም እንትን የሚል ነገር ነው። ምግብ እኮ በብዛት አምጥቻለሁ ሲላት፣ አይ በቃ እኔ ይሄኛው በልቻለሁ፣ እኔ ልውጣ፣ አንተን አባቴን አደራ እኔ ስመጣ ድረስ እንትን በለው ጠብቀው ብላ ሄዳለች። አንዳንዴን ደግሞ በክፉም በደጉም ጊዜ አንድ ጥሩ ጓደኛ መኖር ይጠቅማል ብዬ አስባለሁ።
አብዛኞቻችንም ያው ከአንድ ሰው አይተን ደግሞ ጓደኛ ላለመያዝ እንሞክራለን። ጓደኛ ደግሞ እንትን ላለማለት እንሞክራለን። ጽናት ያቺ ጓደኛዋ ባትኖር ኖሮ እዛ ላይ ፌንት ለቅና ነው የምትሞት የነበረው። የዛ 2 ሬሳ ምናምን ስታይ እንትን ነበረ። ግን ጓደኛዋ ስላለች ብቻ ጥሩ እንትን አግኝታለች። ጥሩ ማለትም የምታበረታታት እንደዚህ በክፉ ጊዜ በመጥፎ ጊዜ ባላሰባችሁት ሰዓት የደረሰባችሁ ነገር አማርኛ ሊጠፋኝ ነው መሰለኝ። የደረሰባችሁ ነገር እንትን ሚልልን አንድ ጓደኛችን ነው። አንድ ደግሞ ከጎናችን አይዞሽ በርቱ ጠንክሩ ብሎ ሚለን ቤተሰቦቻችን ነው። ስለዚህ አንድ ጓደኛ ጥሩ ጓደኛ የልብ ጓደኛ መያዝ ራሱ አንድ ትልቅ ነገር ነው ብዬ አስባለሁ። በራሴ እንደራሴ ለምን የሆነ ነገር በሚፈጠርበት ሰዓት ዞሮ ከቤተሰብ ውጭ የምናወራው ጓደኛ ያስፈልገናል ብዬ አስባለሁ። እኔ በበኩሌ ጓደኛ አይወጣልኝም፣ ጓደኛም የለኝም። ግን እንደዚህ እንትን ሲባል ደግሞ በክፉም በደጉም ጊዜ የሆነ አንድ ጓደኛ ሲኖር አሪፍ ነው ብዬ አስባለሁ። እና ጽናት በጣም አሳዝናኛለች። ማለትም በቃ ይሄ እውነተኛ ታሪክ ነው የሚመስለው ሲታይ ወይም እንትን ሲል። እኔ አሁን ትላንትና በጣም ነው በቃ አባቷን እዛ ጋር ሲያለቅስ እሷን ደግሞ እዛ ያለችበትን ምናምን እንትን ስትል አብሬ ለማልቀስ አብሬያት ነው ያለቀስኩኝ የነበረው። እውነት በቃ አለ አይደል አንዳንዴ የምናደርገው ነገር እንትን አይለንም። በቃ የእናትም ነገር ስለሆነ እናቴ እኔ በጣም እወዳለሁ እድሜዋን ያቆየልኝ እንጂ ማለት ነው። ግን የእናት ነገር የሆነ ነገር ሲባል ሳላስበው አለቅሳለሁ። ለምን እንደሆነ ባላቅም ማለት ነው። እናቴ ምን ትለኛለች? እናቴ ልጄ ቶሎ ልትመጭልኝ እፈልጋለሁ፣ ቶሎ ላይሽ እፈልጋለሁ፣ አንቺ ሳላይ ደግሞ የሆነ ነገር እንዳልሆን ምናምን ትላለች ማለት ነው። እኔስ ምን ያው ታውቃላችሁ እዚህ እሰራለሁ አልሞላ ብሎኛል። እንትን አላልኩም ማለት ነው፣ አልገባውላትም። እና የእናት ነገር ምናምን እንትን ሲል የእናት ነገር ሲወራ ወይም ደግሞ የእናት ነገር እንትን ሲል ቀድሞ ነው እኔ እንትን ምለው ማለት ነው። በጣም ነው በቃ አሁን እንትን ምለው እና እንዳያችሁ የጽናቱን ደግሞ አጎትዮ ደግሞ ሁሉም ነገር እዛ ማስረጃ ካስቀመጠላት በኋላ የፖሊስ እንደሚመቻት ምናምን ሁሉም ማስረጃ ካስቀመጠላት በኋላ ልጁን ይዞ ወደ ውጭ ሀገር ነው የሄደው ማለት ነው። እንግዲህ ጽናት ደግሞ ቀጣይ ምን ይዘው እንደሚመጡ በጥሩ ሁኔታ ነው የሚመጡ። ሰራተኝነት ተቀጥራለች ወይስ እንዴት ነው? እምቢ ብላው ሄዳ ነበር። አሳውቅሃለሁ ብላው ነበር። በራሷ ድርጅት ጽናት ሰራተኛ ሆና ልትቀጠር ጠይቋት ነበር የባቢ አባት። ከዛ ባቢም ደግሞ የፈለገ ያለው ያው የጽናት ለማገዝና እዛ ጋር የሚፈረምበት ወረቀት ፋይሉን ምናምን እየፈለገ በነበረ ሰዓት ፈልጎ ሲያጣ ሊወጣ ሲል ጽናት መጣችበት ማለት ነው። እና ያኔ ጽናት እዛ ጋር ስታየው ትዝታ ላይ ደግሞ ሲደወል የነበረው እንትን በጣም ሲደውልም ስላየችው እሺ ያዛን ብለዋል። ቪዲዮን ይሄ ይመስል ነበር። ሰላም አለይኩም። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ